ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ሁለተኛውን ክፍል እንመለከታለን። ዩኒት 6 ቪዲዮ ቱን እንማማራለን ማለት ነው። በባለፈው ክፍለ ጊዜ ትምህርታችን የመጀመሪያውን ክፍል ወይም የቪዲዮ ትምህርት ተማምረናል። ዩኒት 6 ናሽናል ዩኒቲ ስሩ ዳይቨርሲቲ የሚል ሲሆን በባለፈው ክፍለ ጊዜ እንደተነጋገርነው በምዕራፉ ውስጥ 4 መሰረታዊ ሀሳቦችን እናነሳለን ብዬ አስታውሻችሁ ነበረ። እነዚህም ዩኒቲ ኢን ዳይቨርሲቲ፣ ኤሌመንትስ ኦፍ ዳይቨርሲቲ፣ አኮሞዴሽን ኦፍ ዳይቨርሲቲ ኤንድ ዘ ኢምፖርታንስ ኦፍ ዳይቨርሲቲ ማኔጅመንት ኢን ኢትዮጵያ የሚሉ 4 ሀሳቦችን እንደምናነሳ ተነጋግረን ነበረ። እነዚህም 5.1 ዩኒቲ ኢን ዳይቨርሲቲ በዚህ ርዕሰ ሀሳብ ስር the concept of unity in diversity ወይም meaning of unity in diversity ምን ማለት እንደሆነ ተማምረን ነበረ። እንዲሁም በሁለተኛ ያየነው 5.2 ኤሌመንትስ ኦፍ ዳይቨርሲቲ የብዝሃነት መገለጫዎች፣ እነዚህም ካልቸር፣ ኢትኒሲቲ፣ ላንጉዌጅ፣ ሪሊጅን እንደሆኑ ተመምረን ነበር። በዛሬው ክፍለ ጊዜ ትምህርታችን ቀጣይ ሁለቱን ርዕሰ ሀሳቦች እናነሳለን። እነዚህም 5.3 አኮሞዴሽን ኦፍ ዳይቨርሲቲ ዳይቨርሲቲ ብዝሃነትን እንዴት ነው ማኔጅ የምናደርገው? እንዴት ነው አኮሞዴት የምናደርገው? ሚኒንግ ኦፍ ዳይቨርሲቲ አኮሞዴሽን ኤንድ ዌይስ ኦፍ አኮሞዴት ዳይቨርሲቲ ኢን መልቲካልቸራል ሶሳይቲ። የባህል ብዝሃነት ባለበት ሀገር ላይ እንዴት ነው ልዩነትን ወይም ብዝሃነትን ማኔጅ የምናደርገው አኮሞዴት የምናደርገው? ዋት አር ዘ ቴክኒክስ ኦር ዋት አር ዘ ዌይስ የሚለውን እናነሳለን። ሁለተኛውና የመጨረሻው 5.4 the importance of diversity management in ኢትዮጵያ በሚል ርዕስ እንወያያለን። እንግዲህ ኢትዮጵያ ብዝሃነት ያለባት የቋንቋ፣ የጎሳ፣ የባህል፣ የሃይማኖት ብዝሃነት ካለባቸው ሀገራት ውስጥ የምትመደብ ነች። እንዴት ነው ኢትዮጵያ ዳይቨርሲቲን ማኔጅ እያደረገች ያለችው? ብዝሃነትን እንዴት ነው ማኔጅ እያደረገች ያለችው? የሚሉ ሀሳቦችን እናነሳለን ማለት ነው። ስለዚህ በመጀመሪያ ዌይስ ኦፍ አኮሞዴቲንግ ዳይቨርሲቲ የሚለውን እንመልከት። ሃው ዳይቨርሲቲ ኢዝ አኮሞዴትድ፣ እንዴት ነው ብዝሃነት ማኔጅ የሚደረገው አኮሞዴት የሚደረገው የሚታቀፈው? ብዝሃነትን ማስቀጠል የሚቻለው እንዴት ነው? በማጥፋት ወይስ በማክበር? ባይ ኢንተግሬሽን ወይስ ባይ ሪስፔክቲንግ? ባይ አሲሚሌሽን ወይስ ባይ ሪስፔክቲንግ የሚሉ ሀሳቦችን እናነሳለን ማለት ነው። በመጀመሪያ 5.3 አኮሞዴሽን ኦፍ ዳይቨርሲቲ የሚለውን እንመልከት። አኮሞዴሽን ኦፍ ዳይቨርሲቲ ምን ማለት ነው? አኮሞዴሽን What is accommodation? What is accommodation of diversity?
ኦፍ ዳይቨርሲቲ የሚለውን እንመልከት። አኮሞዴሽን ኦፍ ዳይቨርሲቲ ምን ማለት ነው? አኮሞዴሽን ሚኒንግ ኦፍ ዳይቨርሲቲ አኮሞዴሽን። እንግዲህ አኮሞዴሽን ኦፍ ዳይቨርሲቲ የሚለውን አንደርስታንድ ለማድረግ መጀመሪያ ባለፈው የተመለከትነውን ዳይቨርሲቲ ምንድን ነው የሚለውን እንመልከት። እንግዲህ ዳይቨርሲቲ ስንል ዳይቨርሲቲ ሪፈርስ ቱ መልቲ ካልቸራሊዝም መልቲ ሊንጓሊዝም መልቲ ሪሊጂየስ ኤንድ መልቲ ኢትኒሲቲ ማለት ነው። የባህል ብዝሃነት፣ የቋንቋ ብዝሃነት፣ የሃይማኖት ብዝሃነት፣ የጎሳ ወይም ደግሞ የማንነት ብዝሃነት በጥቅሉ ምን ይባላል? ዳይቨርሲቲ ይባላል። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ስንል ምን ማለት ነው ስንል ሪስፔክቲንግ ዚስ ዳይቨርሲቲ። አኮሞዴሽን ሚንስ ሪስፔክቲንግ ዚስ ዳይቨርሲቲ ማለት ነው ባጭሩ። ሪስፔክቲንግ ዚስ ዳይቨርሲቲ፣ ሪስፔክቲንግ መልቲካልቸራሊዝም፣ ሪስፔክቲንግ መልቲሊንጓሊዝም፣ ሪስፔክቲንግ መልቲሪሊጂየስ፣ ሪስፔክቲንግ መልቲኢትኒሲቲ ኢዝ አኮሞዴሽን ኦፍ ዳይቨርሲቲ። ስለዚህ ኢን ደ ኮንቴምፖራሪ መልቲካልቸራል ሶሳይቲ accommodation of diversity has been adopted as opposed to national integration as distinct strategy to deal with cultural diversity. ስለዚህ accommodation of diversity means accommodation of diversity means ways of dealing, or it is a strategy to deal with cultural diversity. A strategy to deal with cultural diversity. It is a strategy, or accommodation of diversity means respecting diversity to realize national integration. Respecting diversity for national integration. ለብሔራዊ ውህደት ብዝሃነትን ወይም ልዩነትን ማክበር ማለት ነው። ብዝሃነትን ወይም ልዩነትን ማክበር ወይም ደግሞ አኮሞዴሽን ኦፍ ዳይቨርሲቲ ስንል ኢት ኢዝ ኦልተርኔቲቭ ዌይ ቱ ካልቸራል አሲሚሌሽን። ኦልተርኔቲቭ ዌይ ወይም በሌላ አባባል ስናየው አኮሞዴሽን ኦፍ ዳይቨርሲቲ ስንል ኢት ኢዝ alternative ways of cultural assimilation ማለት ምን ማለት ነው? making all cultures equal, make and accept all cultures as equal ማለት። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ስንል በሌላ አባባል አኮሞዴሽን ኦፍ ዳይቨርሲቲ ሚንስ አክሰፕቲንግ ዳይቨርሲቲ ዲፈረንስ ማለት ነው። ኢዝ
accepting diversity difference የብዝሃነት ልዩነትን መቀበል ማለት ነው። አኮሞዴሽን እንግዲህ በአንድ ሀገር የተለያየ ካልቸር፣ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ጎሳ ይኖራል። ስለዚህ እሱን ማቀፍ ወይም ይሄ አኮሞዴሽን ኦፍ ዳይቨርሲቲ ብዝሃነትን ማቀፍ፣ ብዝሃነትን መቀበል ስንል አክሰፕቲንግ ዳይቨርሲቲ ዲፍረንስ ብዝሃነትን መቀበል ማለት ነው። ብዝሃነትን ማጥፋት ማለት አይደለም። it does not mean ignoring diversity difference, rather accepting ናቹራል ተፈጥሯዊ መሆኑን መቀበል ማለት ነው። ስለዚህ in accommodation of diversity difference are accepted. Accommodation, it is the right way to diversity management. It is the right way way to diversity management. ዳይቨርሲቲን ማኔጅ የምናደርግበት መንገድ አኮሞዴሽን ነው። አኮሞዴሽን፣ አክሰፕቲንግ ዲፈረንስስ፣ ሪስፔክቲንግ ዲፈረንስስ፣ ዲሊንግ ዊዝ ካልቸራል ዳይቨርሲቲ፣ የባህል ልዩነትን መቀበል፣ ማክበር፣ ሪስፔክት ማድረግ እንግዲህ ኢት ኢዝ ዋት አኮሞዴሽን ኦፍ ዳይቨርሲቲ ሚን። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ኢት ኢዝ ዘ ራይት ዌይ ቱ ዳይቨርሲቲ ማኔጅመንት። ብዝሃነትን ማኔጅ የምናደርገው ኢት ኢዝ ባይ አኮሞዴቲንግ ዳይቨርሲቲ። ዳይቨርሲቲን አኮሞዴት በማድረግ ነው ብዝሃነትን ማኔጅ የምናደርገው ማለት ነው። ስለዚህ ዳይቨርሲቲ ማኔጅመንት ስንል ዋትስ ዳይቨርሲቲ ማኔጅመንት? ዳይቨርሲቲ ማኔጅመንት ራሱ ምንድን ነው? እንግዲህ አኮሞዴሽን ኦፍ ዳይቨርሲቲ the right way of diversity management ነው ብለናል። ዳይቨርሲቲን ማኔጅ የምናደርግበት ትክክለኛ መንገድ ነው ወይም ደግሞ ራይት ዌይ ነው። ስለዚህ ዳይቨርሲቲ ማኔጅመንት ማለት ምን ማለት ነው? what is diversity management? ምን ማለት ነው ዳይቨርሲቲ ማኔጅመንት? ዳይቨርሲቲ ማኔጅመንት it is the process intended to create and maintain a positive work environment where the similarity and difference of individuals are valued. It is a process intended to create and maintain a positive work environment where the similarities and differences and difference of individuals are valued. ስለዚህ in diversity management ወይም managing diversity ስንል it is a process ሂደት ነው intended to create and maintain create plus maintain መፍጠርና እሱን መጠበቅ a positive work environment where the similarities and difference of individuals are valued። ስለዚህ በአጭሩ accommodation of diversity ስንል management of diversity ማለት managing diversity
ማኔጂንግ ዳይቨርሲቲ ስንል አክሰፕት ኤንድ ሪስፔክት ዳይቨርሲቲ and this creates positive work environment. ይሄ ምን ያመጣል? ፖዚቲቭ ወርክ ኢንቫይሮንመንት፣ ምቹ የሆነ ከባቢ እንዲፈጠር ያደርጋል። ሰዎች ብዝሃነታቸው፣ ልዩነታቸው አክሰፕት ካረግን፣ ልዩነታቸውን ሪስፔክት ካረግን we are managing diversity. that means we are accommodating diversity. ይሄ ደግሞ ምንን ይፈጥራል ማለት ነው? ፖዚቲቭ ወርክ ኢንቫይሮንመንትን ይፈጥራል ማለት ነው። ፖዚቲቭ ወርክ ኢንቫይሮንመንትን ይፈጥራል። ስለዚህ accommodation of diversity means managing diversity ማለት ነው። managing diversity or accepting and respecting diversity. ይሄ ብዝሃነት፣ መልቲካልቸራሊዝም፣ መልቲሊንጓሊዝም፣ መልቲ ሪሊጂየስ፣ መልቲ ኢትኒሲቲ የምንላቸውን ነገሮች ሪስፔክት ማድረግ፣ አክሰፕት ማድረግ፣ ማኔጅ ማድረግ ማለት ነው ባጭሩ። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ዓላማው ምንድን ነው? ዋት ኢዝ ዘ ኦብጀክቲቭ ኦፍ አኮሞዴቲንግ ዳይቨርሲቲ? ዋት ኢዝ ዘ ኤም? ዋት ኢዝ ዘ ኤም ኦፍ accommodation of diversity? ምንድን ነው ጥቅሙ? ዳይቨርሲቲን አኮሞዴት ማድረግ ምንድን ነው ጥቅሙ ካል the aim of accommodation of diversity, the aim of accommodation of diversity are the following. 1. National integration. ብሔራዊ ውህደትን ለማምጣት for nation building. Nation building and to create peace, for sustainable peace, ዘላቂ ሰላም ለማምጣት ናሽናል ቢልዲንግ ወይም ደግሞ ለሀገር ምስረታ ፎር ናሽናል ኢንቴግሬሽን ለብሔራዊ ውህደት በጣም አስፈላጊ ነው። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ኢትስ ቬሪ ኢምፖርታንት ፎር ናሽናል ኢንቴግሬሽን፣ ፎር ኔሽን ቢልዲንግ፣ ፎር ሰስተናብል ፒስ ዘላቂ ሰላም ለማስፈን እና ለመሳሰሉት በጣም አስፈላጊ ነው ማለት ነው። while accommodation requires the recognition of more than one ethnicity. accommodation ምን ይፈልጋል? accommodation of diversity ምንድን ነው የሚፈልገው? accommodation of diversity requires one, a recognition of more than one ethnicity. A recognition of more than one ethnicity ወይም ethnic, linguistic ወይም language, nation or national, religion and etc. accommodation of diversity እነዚህን ይፈልጋል። የጎሳ ብዝሃነትን ሪኮግኒሽን እውቅና መስጠት
ሪኮግኒሽን ኦፍ ሞር ዛን ዋን ኤትኒሲቲ ሁሉም አንድ መሆን አለበት ወይም ሁሉም አማራ ወይም ሁሉም ኦሮሞ መሆን አለበት የሚል መንፈስ የሌለበት ሁሉም በማንነቱ እውቅና የሚያገኝበት ሁሉም ቋንቋዎች እውቅና የሚያገኙበት እኩል የሚሆኑበት ሁሉም እኩል ዜጋ የሚሆንበት ሁሉም ሃይማኖት የሚከበርበትን ነገር ይፈልጋል። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ requires recognition of more than one ethnicity, language, national, religious and etc. ስለዚህ accommodation of diversity, it is very important to secure the coexistence of different communities. Accommodation of diversity, accommodation of diversity is very important, for secure coexistence. For secure coexistence of different communities. የተለያየ ማህበረሰብ ሰላማዊ የሆነ አብሮነት እንዲኖር ያደርጋል። ፎር ሴኪር ኮኤግዚስተንስ ሰላማዊ የሆነ የአብሮነት ሁኔታ እንዲፈጠር ያደርጋል ማለት ነው። ቅድም ያልነው ጉድ ወርኪንግ ኢንቫይሮንመንት ወይም ፖዚቲቭ ወርኪንግ ኢንቫይሮንመንት እንዲፈጠር ያደርጋል። ሴኪር ኮኤግዚስተንስ ስንል በሌላ አባባል ፖዚቲቭ ወርክ ኢንቫይሮንመንት እንዲፈጠር ያደርጋል ማለት ነው። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ አኮሞዴቲንግ መልቲ ኢትኒሲቲ፣ መልቲ ሊንጓል፣ መልቲ ናሽናል ወይም መልቲ ክላንስ፣ መልቲ ሪሊጅን እና የመሳሰሉትን ኢትስ ቬሪ ኢምፖርታንት to secure the coexistence of different communities within the state, and it is very important for integration of citizens at equal opportunity and privatization of differences. ስለዚህ accommodation in other words በሌላ አባባል accommodation needs integration, accommodation of diversity leads to integration that aims for equality of citizenship and to give privatization of differences. Privatization of differences. አኮሞዴሽን ኦፍ ዳይቨርሲቲ ምን ያመጣል? ውህደትን ያመጣል ማለት ብዝሃነት ስንቀበል ነው አንድ የምንሆነው። በአንድነት ውስጥ ብዝሃነት እንዳለ፣ በብዝሃነት ውስጥ ደግሞ አንድነት እንዳለ ስንቀበል ኢንተግሬሽን ውህደትን ያመጣል። ይሄ ውህደት ደግሞ ኢኳሊቲ ኦፍ ሲቲዝንሽፕ ያመጣል። እሱም ብቻ አይደለም፣ ፕራይቬታይዜሽን ኦፍ ዲፈረንስ ግለሰባዊ ይሆናል ማለት ነው።
ማለት ግለሰብ በግለሰብ መካከል ዲፈረንስ የትም ቦታ አለ። የትኛውም ሃይማኖት ውስጥ እንሆን፣ ተመሳሳይ ሃይማኖት የምንሆን፣ የተለያየ ሃይማኖት፣ ተመሳሳይ ብሔርም ውስጥ እንሆን፣ የተለያየ ብሔር ውስጥ የምንሆን ኢንዲቪዥዋል ዲፈረንስ ነው። ስለዚህ ዲፈረንስን ፕራይቬታይዜሽን እንዲሆን ያደርጋል። በዜጎች መካከል እኩልነቱ እንዲኖር ያደርጋል። በሌላ አባባል ኢንቴግሬሽን ኦፍ ኔሽንስ ወይም ደግሞ የህዝቦችን ውህደት ወይም አንድነት እንዲመጣ ያደርጋል ማለት ነው። ስለዚህ we have to accommodate diversity, we have to recognize diversity, we have to recognize differences, we have to give a recognition for more than one ethnicity. ከአንድ በላይ የማንነት ብዝሃነት እንዳለ፣ የቋንቋ ብዝሃነት እንዳለ፣ የሃይማኖት ብዝሃነት እንዳለ፣ የባህል ብዝሃነት እንዳለ ሪኮግኒሽን መስጠት አለብን። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ከዛ ነው የሚጀምረው ማለት ነው። አኮሞዴሽን ኦፍ ዳይቨርሲቲ ሪኩዌርስ ሪኮግኒሽን ፎር ዲፈረንስ እንዳጠቃላይ ማለት ነው። ለልዩነት እውቅና መስጠት ማለት ነው አኮሞዴሽን ኦፍ ዳይቨርሲቲ። ስለዚህ accommodation of diversity can be achieved when the society components demonstrate mutual acceptance of differences within the society and respect for the consequence of these differences. ስለዚህ እንዴት ነው accommodation of diversity ናችን የምናደርገው የሚለውን እንመልከቱ። how accommodation of diversity is achieved፣ accommodation of diversity ነውን ማድረግ የምንችለው እንዴት ነው የሚለውን እንመልከት። how accommodation of diversity can be achieved. እንዴት ነው ይሄ accommodation of diversity ናችን ማድረግ የምንችለው? በምን መልኩ ነው ካል በሁለት መልኩ ነው። አንደኛ by mutual acceptance of differences, one by mutual acceptance of differences within the society እኩል በሆነ መልኩ በማህበረሰብ ውስጥ ልዩነት እንዳለ መቀበል ስንችል፣ አንዱ ተቀብለው አንዱ ካልተቀበለው ችግር ነው የሚሆነው ማለት ነው። ስለዚህ by mutual acceptance of difference within the society, and second by respecting the consequences of these differences በልዩነታችን ምክንያት የሚመጣውን ደግሞ ሪስፔክት በማድረግ ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ብዝሃነትን መቀበል፣ ብዝሃነትን አክሰፕት ማድረግ፣ ለብዝሃነት ሪኮግኒሽን መስጠት እውን ሊሆን የሚችለው ሁላችንም እኩል በሆነ መልኩ ለዲፈረንስ አክሰፕታንስ ስንሰጥ ወይም ለልዩነት እኩል አክሰፕታንስ ሲኖረን ወይም ባይ ሙቹዋሊ ዊ አክሰፕት ዲፈረንስ ዊዝን ሶሳይቲ በማህበረሰብ ልዩነት እንዳለ በኩል መቀበል ስንችል፣ ሁለተኛ ባይ ሪስፔክቲንግ the consequence of these differences የእነዚህ ልዩነቶች የሚያመጡትን ውጤት ደግሞ ወይም ኮንሲኩዌንስ ደግሞ ሪስፔክት በማድረግ አኮሞዴሽን ኦፍ ዳይቨርሲቲን እውን ማድረግ ይቻላል ማለት ነው። እንግዲህ እዚህ በስዕሉ ላይ እንደምትመለከቱት የኢትዮጵያ ብሔር ብሔረሰቦች በብዝሃነት ውስጥ ያለን አንድነት ያሳያሉ። እንግዲህ አንድ ሰንደቅ ዓላማ፣ አንድ አገር፣ አንድ ብሔራዊ መዝሙር የሚዘምሩ ግን የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ጎሳ፣ የተለያየ ሃይማኖት ያላቸው ህዝቦች ናቸው። ስለዚህ ይሄንን መቀበል ማለት ነው አኮሞዴሽን ኦፍ ዳይቨርሲቲ፣ ልዩነትን መቀበል ባይ ሙቹዋሊ አክሴፕቲንግ ዲፈረንስስ እና ሪስፔክቲንግ ዘ ኮንሲኩዌንስ ኦፍ ዚስ ዲፈረንስ፣ ልዩነት የሚያመጣውን ውጤት መቀበል፣ ሪስፔክት ማድረግ፣ እንዲሁም እኩል በሆነ መንፈስ ልዩነት እንዳለ በአንድ ማህበረሰብ አክሰፕት ማድረግ አኮሞዴሽን ኦፍ ዳይቨርሲቲ የብዝሃነትን
ነገር ለመቀበል አኮሞዴት ለማድረግ ማኔጅ ለማድረግ ዳይቨርሲቲ ማኔጅ ለማድረግ እንግዲህ ወሳኝ ነገር ነው ማለት ነው። ስለዚህ ማኔጅመንት ኦፍ ካልቸራል ዳይቨርሲቲ ዊዝን ስቴት ሃዝ ቢካም አን ኢንክሪዚንግሊ ፕሮሚነንት ኢሹ ኢን ሪሰንት ታይምስ ኖት ኦንሊ ኢን ዲቨሎፕድ ካንትሪስ በት ኦልሶ ኢን ዲቨሎፒንግ ካንትሪስ። አሁን ብዙ ጊዜ አኮሞዴሽን ኦፍ ዳይቨርሲቲ ስለሌለ ነው አንዳንድ ሀገራት ላይ ጦርነቶች የሚፈጠሩት። ዛሬ ጉልበተኛ የሆነው ሌላውን ረግጦ ቢይዝ ይሄ የተረገጠ በቂም በቀለኝነት ይነሳና ሌላ ጊዜ ደግሞ ጊዜው የኔ ነው አይነት ነገር ይመጣል ማለት ነው። ስለዚህ አሁን የምናያቸው ቀውሶች የማህበረሰብ ቀውስ፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ፣ መንግስት በህዝብ ላይ የምናያቸው ቀውሶች በተለይ አሁን እኛ ኢትዮጵያውያን እንኳን ባለንበት የ2015 16 17 ከዛም በፊት ባሉ ጊዜያት የነበሩ ቀውሶች እንግዲህ አኮሞዴሽን ኦፍ ዳይቨርሲቲ ብዝሃነትን ካለመቀበል የመጣ ወይም ደግሞ ላክ ኦፍ አኮሞዴሽን ኦፍ ዳይቨርሲቲ ያመጣው ውጤት ነው ማለት ነው። ስለዚህ ናውዴይዝ ይሄ የዳይቨርሲቲ ኢሹ ማኔጅመንት ኦፍ ዳይቨርሲቲ፣ ማኔጅመንት ኦፍ ካልቸራል ዳይቨርሲቲ፣ ላንጉጅ ዳይቨርሲቲ፣ ሪሊጂየስ ዳይቨርሲቲ በተለይ እነዚህ በጣም ሆት የሚባሉ የማህበረሰብ ኢሹዎች እንደ ቋንቋ፣ ሃይማኖት፣ ጎሳ የመሳሰሉት የአደጉትም በማደግ ላይ ያሉትም ሀገራት ኢትዮጵያን ጨምሮ በጣም ኢሹ የሆኑ ነው። ኢሹ መሆናቸው ወይም የዕለት ተዕለት ማነጋገር አጀንዳ መሆናቸው እየጨመረ መጥቷል ማለት ነው። ኢን ሞደርን ታይምስ ኦልዞ ሜምበርስ ኦፍ ሶሳይቲ ሼርድ ብሮድሊ ኮመን ካልቸርስ ዘይ ኢንተርቴን ዲፈረንት ቢሊፍስ ኤንድ ፕራክቲስ ኮንሰርኒንግ ሰርቴን ሲግኒፊካንት ኤሪያስ ኦፍ ሂውማን ላይፍ። ስለዚህ ካልቸራል ዳይቨርሲቲ ኤንድ መልቲ ካልቸራሊዝም አር ዘ ተርም ቬሪ ኮመንሊ ዩዝድ ቱ ዲስክራይብ ሶሳይቲ ዲፈረንስስ። ስለዚህ አኮሞዴሽን ኦፍ ዳይቨርሲቲ ስንል በሌላ አባባል እነዚህ በአንድ ማህበረሰብ ውስጥ ያሉ ካልቸራል ዳይቨርሲቲ እና መልቲ ካልቸራሊዝም ወይም ደግሞ መልቲ ሪሊጂየስ፣ መልቲ ላንጉጅ፣ መልቲ ሬስ እነዚህን አኮሞዴት ማድረግ፣ አክሰፕት ማድረግ፣ ሪኮግናይዝ ማድረግ ማለት ነው። ሌላው ሀው ቱ አኮሞዴት ዳይቨርሲቲን መልቲ ካልቸራል ሶሳይቲ። እንግዲህ ብዝሃነት ባለበት ሀገር እንዴት ነው ብዝሃነትን አኮሞዴት የምናደርገው የሚለውን እንመልከት። ዌይስ ኦፍ አኮሞዴት ዳይቨርሲቲን መልቲ ካልቸራል ሶሳይቲ፣ እንዴት ነው በመልቲ ካልቸራል ሶሳይቲ ውስጥ ዳይቨርሲቲን አኮሞዴት የምናደርገው እንዴት ባለ መንገድ ነው የሚለውን እንግዲህ እንዴት አቺቭድ እናደርጋለን፣ አኮሞዴሽን ኦፍ ዳይቨርሲቲ ሲባል ምን ማለት ነው የሚለውን አይተናል። ግን በአንድ መልቲ ካልቸራል በሆነ ብዙ ብሔር ብሔረሰብ፣ ብዙ ጎሳ፣ ብዙ ቋንቋ፣ ብዙ ባህል፣ ብዙ ሃይማኖት ባለበት ሀገር እንዴት ነው ዳይቨርሲቲን አኮሞዴት ማድረግ የምንችለው የሚለውን እንመልከት። ዜር አር ዲፈረንት ዌይስ ቱ ማኔጅ ዳይቨርሲቲ ኤንድ ሪያላይዝ ናሽናል ኢንቴግሬሽን ኢን መልቲ ኢትኒክ ኤንድ መልቲ ካልቸራል ስቴት። መልቲ ኢትኒክ ወይም መልቲ ክላን ወይም ደግሞ መልቲ ካልቸራል በሆነ ሀገር ናሽናል ኢንቴግሬሽን ብሔራዊ ውህደትን እውን ለማድረግ ዳይቨርሲቲን አኮሞዴት የምናደርግባቸው የተለያዩ መንገዶች አሉ። አኮሞዴሽን ኦፍ ዳይቨርሲቲ እንግዲህ ምን ማለት እንደሆነ አይተናል። እነዚህም ሁለት ናቸው። ዘ ስትራቴጂስ ዩዝድ by the nation state as a way of managing diversity and creating national unity include the following. So there are two ways of accommodating diversity in multicultural society. አንደኛው ignoring diversity and adopting the policy of assimilation ነው። ignoring diversity and adopting the policy of assimilation. The policy of assimilation. Assimilation. ኢግኖሪንግ ዳይቨርሲቲ ሲባል ብዝሃነትን መጥላት ማለት አይደለም።
ለብዝሃነት ትኩረት ሳይሰጡ ለብሔራዊ አንድነት ወይም ደግሞ ይሄ አንድ በሚያደርገን ነገር ላይ ጊዜ መውሰድ ማለት ነው። አንደኛው መንገድ እሱ ነው። ዳይቨርሲቲን አኮሞዴት የምናደርግበት ልዩነትን ከማቀንቀን ይልቅ አንድነትን አንድ የሚያደርገን ነገር ላይ ትኩረት ማድረግ አንደኛው መንገድ ነው። ሁለተኛው ሪኮግናይዚንግ ዳይቨርሲቲ ኤንድ ፕሮሞቲንግ ዳይቨርሲቲ ነው። ይሄ የማይሆን ከሆነ ሁለተኛው ሪኮግናይዚንግ ዳይቨርሲቲ and promoting the diversity ለብዝሃነት እውቅና መስጠትና ብዝሃነትን ፕሮሞት ማድረግ። ስለዚህ ወይ ኢግኖር ማድረግ ነው ወይ ፕሮሞት ማድረግ ነው ማለት ነው። ልዩነትን ከማንሳት ይልቅ ወይም ደግሞ ልዩነትን በብዛት ከመስበክ ይልቅ አንድነትን በመስበክ ወይም አዶፕቲንግ ዘ ፖሊሲ ኦፍ አሲሚሌሽን ህዝቡን አንድ በሚያደርገው ነገር ላይ በማተኮር ወይም ደግሞ ሪኮግናይዚንግ ዳይቨርሲቲ የማይሆን ከሆነ ሪኮግናይዚንግ ዳይቨርሲቲ ኤንድ ፕሮሞቲንግ ዳይቨርሲቲ ልዩነትን እውቅና መስጠትና ልዩነትን ፕሮሞት ማድረግ። እንግዲህ ዚስ አር the two key ways of accommodating diversity in multicultural society። ይሄ ብዛ ባህል፣ ብዛ ቋንቋ፣ ብዛ ሃይማኖት፣ ብዛ ጎሳ ወይም ዘር ብሔር የምንለው እኛ ማለት ነው ባለበት አገር ዳይቨርሲቲን አኮሞዴት ለማድረግ ወይ ኢግኖር ማድረግ እና ፖሊሲ ኦፍ አሲሚሌሽን አዶፕት ማድረግ ወይም ፕሮሞት ማድረግ ወይም ደግሞ ሪኮግናይዝ ዳይቨርሲቲ ኤንድ ፕሮሞት ዳይቨርሲቲ ናቸው ማለት ነው። ስለዚህ in this regard the experience of some states have shown that ignoring, eliminating and excluding diversity are mistaken and impractical action because when the suppress groups emerged and adopt violent means to restore their rights ይህኛው ብዙ ጊዜ ጭቆና ይኖራል። የመጀመሪያው የሚጨቆን ማህበረሰብ ይኖራል። ያ ማለት ዶሚናንት የሆነው አናሳውን ጨፍልቆ የዶሚናንቱን እንዲቀበል ያደርጋል ማለት ነው። ስለዚህ ብዙ ሀገራት ይሄኛው መንገድ እንዳላዋጣቸው ከልምድ ወይም ከተሞክሮ ማየት ይቻላል። however accommodating diversity is attainable in plural states through multicultural federalism since it accommodates as all ethnic, religion and linguistic differences። ስለዚህ ሁለተኛው መንገድ ነው ማለት ነው። the best way of accommodating diversity recognizing diversity and promoting diversity። ለዚህ ደግሞ መልቲካልቸራል ፌዴራሊዝም መከተል ነው። ስለዚህ what type of government is very important for accommodation of diversity? ምን አይነት የመንግስት ስርዓት ነው ዳይቨርሲቲን አኮሞዴት ሊያደርግ የሚችለው የሚለውን ስንመለከት what type of government system ወይም state structure system is convenient for the accommodation of diversity። ዳይቨርሲቲን አኮሞዴት ለማድረግ ምን አይነት የመንግስት አወቃቀር ወይም ደግሞ ሲስተም ኦፍ ገቨርንመንት ወይም ስቴት ስትራክቸር ነው አስፈላጊ ወይም ኮንቪኒየንት ተስማሚው የትኛው ነው ካል መልቲካልቸራል ፌዴራሊዝም ነው። the answer is multicultural federalism። መልቲካልቸራል ፌዴራሊዝም ያ ማለት ዛሬ ኢትዮጵያ የምትከተለው የመንግስት አወቃቀር ስርዓት ማለት ነው። የፌዴራል እና የክልል መንግስታት የሚባላሉ። የክልል መንግስታት በአብዛኛው ብሔርን መሰረት ያደረጉ ናቸው። ምንም እንኳን አንዳንድ አካባቢዎች ላይ
4-5 ብሔሮች በአንድ ክልል የሚተዳደሩ ቢሆንም በዛ ክልል ውስጥ ግን የተለዩ ብሔረሰቦች የራሳቸው ልዩ የወረዳ የዞን አስተዳደር ይሰጣቸዋል። የራሳቸው የዞን ወይም የወረዳ ምክር ቤት አላቸው። የክልል መንግስት ምክር ቤቶች ያላቸውን ስልጣን ይኖራቸዋል። ስለዚህ the convenient system of government ወይም state structure for the accommodation of diversity multicultural federalism ነው ማለት ነው። multicultural federalism. Today, federal political systems are increasingly used by states with a multi-ethnic population as a mechanism to accommodate the demands of their ethnic groups as well as to protect their territorial integrity. ስለዚህ federal political systems are thus created to prevent, resolve, or at least mitigate ethnically inspired or associated conflicts, and in this way to ensure stability within the state. ስለዚህ እውቅና ከመስጠት ከማክበር ብዝሃነትን ዲፍረንስን ሪኮግናይዝ ከማድረግ ሪስፔክት ከማድረግ ባለፈ for the accommodation of diversity the convenient system of government multicultural federalism ነው ወይም ፌዴራል ፖለቲካል ሲስተም ነው። ፌዴራል ፖለቲካል ሲስተም ፌዴራል ፖለቲካል ሲስተም ፌዴራል ፖለቲካል ሲስተም ዲሴንትራላይዝድ ፓወር ዲቪዥን ያለበት ማለት ነው። ዲሴንትራላይዝድ ፓወር ዲቪዥን ዲሴንትራላይዝድ ፓወር ዲቪዥን ያለበት ያ ማለት ስልጣን እንደየ ሁኔታው የሚከፋፈልበት የፌዴራል መንግስት፣ የክልል መንግስታት እያለ ወይ ደግሞ የአካባቢ መንግስታት፣ የብሔር የጎሳ መንግስታት ይፈጠራሉ። የእነሱን ደግሞ በጋራ የሚያስተዳድር አንድ የፌዴራል መንግስት የዲሴንትራላይዜሽን ኦፍ ፓወር ወይም ደግሞ የስልጣን ክፍፍል ያለበት ስርዓት ማለት ነው። ስለዚህ ዳይቨርሲቲን አኮሞዴት ከምናደርግባቸው ቴክኒኮች መልቲካልቸራል ፌዴራሊዝም መከተልም አንዱ ሊሆን ይችላል ማለት ነው። መልቲካልቸራል ወይም ፌዴራል ፖለቲካል ሲስተም መከተልም አንዱ መንገድ ነው ማለት ነው። የመጨረሻውና 6.4 የምናየው the importance of diversity management in ኢትዮጵያ የሚል ነው። 6.4 the importance of diversity management in ኢትዮጵያ። እንግዲህ ኢትዮጵያ መልቲካልቸራል፣ መልቲ ኢትኒሲቲ፣ መልቲ ሪሊጂየስ፣ መልቲ ላንጉዌጅ ያለባት ሀገር ነች። ኢትዮጵያ ኢዝ ኤ ካንትሪ ኦፍ ኢትዮጵያ ኢዝ ኤ ካንትሪ ዛት ሆስትስ መልቲካልቸራል መልቲ ኢትኒክ መልቲ ላንጉዌጅ ወይም መልቲ ሊንጓል መልቲ ሪሊጂየስ ሶሳይቲ። እንግዲህ ኢትዮጵያ የባህል ብዝሃነት፣ የጎሳ ብዝሃነት፣ የቋንቋ ብዝሃነት እና የሃይማኖት ብዝሃነት ያለው ማህበረሰብ መኖሪያ ነች። ኢትዮጵያ ኢዝ ኤ ካንትሪ ዛት ሆስትስ ኤ መልቲካልቸራል ሶሳይቲ፣ ኤ መልቲ ኢትኒክ ሶሳይቲ፣ ኤ መልቲ ሊንጓል ሶሳይቲ፣ ኤ መልቲ ሪሊጂየስ ሶሳይቲ። ቋንቋን እንኳን እና ብሔርን ብናነሳ ከ86 በላይ ብሔር ብሔረሰቦች
ይኖራሉ። ከ86 በላይ ቋንቋዎች አሉን ማለት ነው። ሃይማኖትን ብናነሳ እንኳን እስልምና አለ፣ ትራዲሽናል አለ፣ ክርስትና አለ፣ ጁዲዝም አለ። ለምሳሌ ክርስቲያኒቲ አለ፣ ክርስቲያኒቲ ኢስላሚክ ሪሊጅን፣ ጁዲዝም የአይሁዳውያን እምነት ጁዲዝም አለ። ትራዲሽናል ለምሳሌ ዋቄፈና ምናምን የምንለው የባህል ሃይማኖት አለ። እነዚህን የመሳሰሉ የሃይማኖት ብዝሃነት ያለባት አገር ነች። ስለዚህ ዳይቨርሲቲ ማኔጅመንት ኢዝ ቬሪ ኢምፖርታንት ፎር ኢትዮጵያ። ዳይቨርሲቲ ማኔጅ ማድረግ ለኢትዮጵያ በጣም አስፈላጊ ነው ማለት ነው። ስለዚህ ኢትዮጵያ ኮንቴንስ ኦቨር 80 ዲፈረንት ኢትኒክ ግሩፕስ ከ80 በላይ 86 ይባላል ኢትኒክ ግሩፕስ and each ethnic group has tribes and sub-tribes እያንዳንዱ ብሔር ደግሞ ጎሳና ንዑስ ጎሳ አለው። each ethnic group has distinct cultural practice and speak a language specific to the ethnic group። ስለዚህ ቅድም ባጭሩ ያልኩት ኢትዮጵያ is a country that hosts multicultural, multi-ethnic, multilingual and multi-religious ከ80 በላይ ወይም 86 ብሔሮች አሉ ተብሎ ይታመናል። ስለዚህ the question of building unity from diversity from multicultural state and federal system has been adopted as a solution for incorporating both unity and diversity። ኢትዮጵያ እንግዲህ ዳይቨርሲቲ ማኔጅ ለማድረግ የተጠቀመቻቸው መንገዶች building unity from diversity እና adopting federal system ነው። ኢትዮጵያ ፎር ኔሽን ቢልዲንግ ወይም ደግሞ ለሀገር ምስረታ የተጠቀመችው ቢልዲንግ ዩኒቲ ፍሮም ዳይቨርሲቲ ከብዝሃነት ውስጥ ዩኒቲን መፍጠር እና ፌዴራል ሲስተም መጠቀም ነው። ያ ማለት ቴክኒክስ ኢትዮጵያ ኤምፕሎይድ ፎር ኔሽን ቢልዲንግ ዊዝ diverse society, the techniques that Ethiopia employed for nation building with diverse society are one, building unity from diversity, and adopting federal system. Federal system of government ናቸው። ቀደም ብዬ እንዳየሁት እንግዲህ የፌዴራል የመልቲካልቸራል ፌዴራል ስቴት ስትራክቸር መከተል አንዱ ዳይቨርሲቲን አኮሞዴት የምናደርግበት ቴክኒክ ነው ወይም ደግሞ መንገድ ነው ብለናል። ስለዚህ ኢትዮጵያም ለሀገር ምስረታ ፎር ኔሽን ቢልዲንግ ዊዝ ዳይቨርስ ሶሳይቲ የተለያየ ማህበረሰብ፣ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ብሔር፣ የተለያየ ጎሳ ያለውን ህዝብ የያዘ አንድ ኔሽን ቢልዲንግ አንድ ሀገር ለመመስረት የተጠቀመችው መንገድ ቢልዲንግ ዩኒቲ ፍሮም ዳይቨርሲቲ ከብዝሃነትን፣ አንድነትን፣ ህብረትን መፍጠር መገንባት እና አዶፕቲንግ ፌዴራል ሲስተም ኦፍ ገቨርንመንት ናቸው። therefore managing diversity through accommodating diversity while maintaining unity and avoiding fragmentation are highly needed in the current Ethiopian nation building process። አሁን ያለው የኢትዮጵያ የሀገር ምስረታ ወይም ደግሞ የኔሽን ቢልዲንግ ፕሮሰስ የምንለው accommodating diversity በጣም አስፈላጊ ነው ማለት ነው። ብዝሃነትን ያቀፈ መሆን አለበት። ዳይቨርሲቲ ማኔጅ ማድረግ የሚችል መሆን አለበት።
እሱንም ሜንቴን የሚያደርግ መሆን አለ። ሜንቴኒንግ ዩኒቲ ኤንድ አቮይዲንግ ፍራግመንቴሽን፣ ሜንቴኒንግ ዩኒቲ ኤንድ አቮይዲንግ ፍራግመንቴሽን። ስለዚህ አኮሞዴሽን ምንድነው? ዳይቨርሲቲ ማኔጅመንት፣ በሌላ አባባል ዳይቨርሲቲ ማኔጅመንት needs one maintaining unity and avoiding fragmentation. ሜንቴኒንግ ዩኒቲ ኤንድ አቮይዲንግ ፍራግመንቴሽን፣ ዩኒቲን ሜንቴን የሚያደርግ እና ፍራግመንቴሽን መከፋፈልን የሚያስቀር መሆን አለበት። ስለዚህ ዳይቨርሲቲ ማኔጅመንት ስንል ሜንቴኒንግ ዩኒቲ ኤንድ አቮይዲንግ ፍራግመንቴሽን ማለት ነው። ስለዚህ ኢትዮጵያ ደግሞ ዩኒቲን ሜንቴን ማድረግ ፍራግመንቴሽን አቮይድ ማድረግ ይጠበቅባታል ፎር ናሽናል ቢልዲንግ፣ ወይም ደግሞ እንደ ሀገር ለመቀጠል እነዚህን ነገሮች ማድረግ ይጠበቅባታል። ጀነራሊ ቱ ኢፌክቲቭሊ ሜክ ኤ ባላንስ ቢትዊን ሜንቴኒንግ ናሽናሊቲ ኤንድ አኮሞዴቲንግ ዳይቨርሲቲ ኢን አፕሮፕሪየት ማነር ኢን ኮንቴምፖራሪ ኢትዮጵያ ኢት ኢዝ ቬሪ ኢምፖርታንት ቱ ኮንሲደር ሴቨራል ሂስቶሪካል ፖለቲካል ኤንድ ሶሾ ካልቸራል ፋክተርስ። እነዚህን ታሪካዊ፣ ፖለቲካዊ እና የባህል ማህበራዊ ሁኔታዎችን ኮንሲደር ማድረግ አስፈላጊ ነው። ስለዚህ the need to have a balance between unity through diversity. ዳይቨርሲቲ ማኔጅ ለማድረግ we have to balance between unity and diversity. ይሄ አንድነትና ብዝሃነትን ባላንስ ማድረግ አለብን። ስለዚህ አስፈላጊነቱ ምንድን ነው የሚለውን እንመልከት። the need to have a balance between unity through diversity. ቅድም እንዳልነው ኢግኖርም ማድረግ አስፈላጊ አይደለም፣ የበለጠም ፕሮሞት ማድረግም አስፈላጊ አይደለም። ኢግኖር ማድረግም ፕሮሞት ማድረግም የራሳቸው የሆኑ አሉታዊ ነገር አላቸው። ስለዚህ we have to balance። እንግዲህ ዳይቨርሲቲን አንዳንዴ ኢግኖር ልናደርግ እንችላለን። ኢግኖሪንግ ዳይቨርሲቲ፣ በዚህ በተቃራኒው ደግሞ ፕሮሞቲንግ ዳይቨርሲቲ። እነዚህን ምን ማድረግ አለብን? we have to balance ባላንስ ማድረግ አለብን። ስለዚህ አስፈላጊነቱ ምንድን ነው የሚለውን እንመልከት። a very crucial balance between unity and diversity within a society is not an easy goal to achieve. ቀላል አይደለም። ዩኒቲ ስሩ ዳይቨርሲቲን ባላንስ ማድረግ is not as such easy። በጣም ቀላል የሚባል ነገር አይደለም። in forging unity in diversity in multicultural society, the most important thing is the balance between diversity and unity within one country. መልቲካልቸራል በሆነ ማህበረሰብ ውስጥ አንድነትና ብዝሃነትን ባላንስ ማድረግ በጣም አስፈላጊ ነው። it is very important. It is always that one state has to work to create national unity and common identity in national building process. But when we only focus on collective similarities as a means of achieving unity within diversity, we homogenize one another and thus harm a genuine solidarity of diversity. Accordingly, when we try to create national integration and common national unity and identity among all nations, we have to recognize and respect differences in language, religion,
identity, cultural values, and historical backgrounds. This means to ensure the state national unity and common identity, those differences must be respected and recognized, not eliminated and avoided. ስለዚህ to balance between unity and diversity ምን ማድረግ አለብን ካል to balance unity through diversity, we have to recognize and respect differences. Recognize and respect differences. Not eliminate or avoid ወይም ደግሞ not ignoring diversity. Not ignoring diversity. ዳይቨርሲቲ ኢግኖር ማድረግ የለብንም። ኢትስ ኦብቪየስ በአንድ ቤተሰብ ውስጥ እንኳን ልዩነት ያለ እና የሚኖር ነገር ነው። ግን ልዩነቱ ቤተሰቡን አይበትነውም፣ አንድ ቤተሰብ አድርጎ ያኖረዋል። ምክንያቱም የሚበልጠው ቤተሰብ የሚባለው ነገር አለ ማለት ነው። ስለዚህ ሪኮግናይዝ ኤንድ ሪስፔክት ማድረግ አለብን፣ ኖት ኢግኖሪንግ ዳይቨርሲቲ። ስለዚህ ዩኒቲ ስሩ ዳይቨርሲቲን ባላንስ ለማድረግ ለልዩነት እውቅና መስጠትና ማክበር ወይም ደግሞ ኢግኖር አለማድረግ ነው መፍትሄው ማለት ነው። ኤንድ ኢዝ ኦል አባውት ዩኒት 6ን በዚህ እንጨርሳለን። በሚቀጥለው ክፍለ ጊዜ በምዕራፍ 7 እስከምንገናኝ ደህና ሁኑ ተማሪ